ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ በዚህ በምዕራፍ 5 ላይ የምናያቸው ነጥቦች ምዕራፍ 5 ማባዛትና ማካፈል እስከ 10,000 እንግዲህ ከዚህ በፊት ከ10,000 ያነሱን በዚህ ክፍል በፊት ባሉት አይታችኋል፣ በሁለተኛ ክፍል ማለት ነው። እና ይህንን ምዕራፍ ከጨረሳችሁ በኋላ ውድ የሶስተኛ ክፍል ተማሪዎች የምታገኙት ጥቅም የሚከተለውን ይሆናል። ተማሪዎች ከዚህ ምዕራፍ ትምህርት በኋላ የ1000 ብዜቶችን በባለ አንድ ሆሄ ቁጥሮች ማብዛት መቻል፣ የ10 እና የ100 ብዜቶችን በባለ አንድ ሆሄ ቁጥሮች ማካፈል መቻል፣ እስከ 1000 ያሉ ቁጥሮችን በባለ አንድ ሆሄ ቁጥሮች ማካፈል መቻል። እነዚህ ዋና ዋና ነጥቦች ናቸው። ይህን ምዕራፍ በምናይበት ጊዜ ልብ ልትሏቸው በደንብ ልትይዟቸው የሚገቡ ዋና ዋና ቃላት ብዜት፣ አብዢ፣ ውጤት፣ ተከፋይ፣ ተካፋይና ድርሻ ናቸው። እነዚህ ዋና ዋና ነጥቦች ልብ ብለን የምንይዛቸው ዋና ዋና ቃል ናቸው። በምዕራፍ 3 ላይ አሁን ያለነው ምዕራፍ 5 ላይ ነው። እንግዲህ በምዕራፍ 3 ላይ ይላቸዋል ማባዛት እስከ 1000 ባሉ ቁጥሮች እና በምዕራፍ 4 ደግሞ ማካፈል እስከ 100 ባሉ ሙሉ ቁጥሮች ተምራችኋል። እና ምዕራፍ 3 እና ምዕራፍ 4 ላይ እነዚህ ነጥቦች ታይተዋል። አሁን ምዕራፍ 5 ላይ አሁን ደግሞ ውጤታቸው እስከ 10,000 የሚደርሱ ቁጥሮችን በባለ አንድ ሆሄ በባለ አንድ ሆሄ ማለት እንበልና አሁን 45 ብዬ ብጽፍላችሁ ይሄ ባለ 2 ሆሄ ይባላል። ይሄ ቁጥር እዚህ 45 ብዬ የጻፍኩት ቁጥር ላይ እንዲህ 7 ብዬ ብጨምርበት ይሄ ባለ 3 ሆሄ ይባላል። በባለ አንድ ማለት እንግዲህ አሁን ተረዳችሁ ማለት ነው። አንድ ብቻ የሆነች ነው። 4ን ማየት እንችላለን፣ 7ን እና እንደዚህ በባለ አንድ ሆሄ ቁጥር ማባዛት በባለ አንድ ሆሄ ቁጥር ማባዛት እስከ ስንት? እስከ 10,000 ያሉ ቁጥሮች እና እስከ 1000 ያሉ ቁጥሮችን ደግሞ በባለ አንድ ሆሄ ማካፈል፣ እነዚህን እናያለን። እሺ እንግዲህ እስከ 1000 ወይም የ1000 ብዜቶችን በባለ አንድ ሆሄ ቁጥሮችን ለማባዛት እዚህ ጋር ተግባር አለ። ይህንን የምትመለከቱት ተግባር ላይ ይህ ኩብ እንዴት እንደተፈጠረ ተወያይታችሁ ተናገሩ ነው ያለው። በመጀመሪያ ጎላ ላድርገውና ኩብ ማለት ይች አንዷን ነው። ይች አንድ ኩብ እንዲች አይነት ምስላለች እና እንደነዚህ አይነት አሁን ቀለል ለማድረግ አንድ ምስል ብሰጣችሁ፣ ለምሳሌ ይሄንን አንድ ሬክታንግል ምስል ብሰጣችሁ እንዲህ አይነት ምስል ቢኖር አሁን ይሄ ምንጣፍ ነው ብለን እናስብና ምንጣፍ ነው ብለን አስበን በእነዚህ ነገሮች አንድ በአንድ ወደ ጎን 1 ሴንቲሜትር፣ ወደዚህ 1 ሴንቲሜትር፣ ወደዚህ በእንደነዚህ አይነት ነገሮች ካሬ ይባላሉ። በእነዚህ አይነት ነገሮች ተደጋጋሚ መቀጣጠል ወይም መያያዝ ይሄ ምስል ተፈጥሯል። ይሄ ባለ 2 እርዝመትና ወርድ ያለው ሲሆን ነው። አሁን ኩብ ደግሞ ጥጥር ምስል ወይም ጠጣር ምስል የሚባለው አይነት ጠጣር ምስል የሚባለው ሆኗል ማለት ነውና እነዚህ ወደ እርዝመት አለው፣ ወርድ አለው፣ ቁመት አለው እና እኩል የሆኑ እርዝመት፣ ቁመት ወደ ላይ ይሄ ቁመት ብንለው ወደ እርዝመትና ወርድ እርዝመትና ከፍታ ወይም ቁመት ያለው ኩብ ይባላል። እና የነዚህ ነገሮች ጥርቅም ነው። እዚህ ጋር ስለ ትልቁ ነው አሁን እያወራን ያለነው። ይህ እንዴት ተፈጠረ ነው የሚላችሁ። ስለዚህ የነዚህ የኩቦች ጥርቅም ወደ ጎንም ወደ ላይም ወደ
አግድምም ሲደራረቡ ያውና ወደዚህም ኩቦች ተደርድረዋል፣ ወደዚህ ወደ ኋላም ኩቦች ተደርድረዋል፣ ወደ ላይም በዚህ መሰረት አሁን እነዚህ ስንት እንደሆኑ ለማወቅ እንግዲህ መቁጠር ያስፈልጋል። ወዴት ነው የምንቆጥራቸው? እነሱም በኋላ ስለ ይዘታቸው ስናወራ እናያለን። ኤኒዌይስ የኩቦች ድርድር ይሄ እንዲፈጠር አድርጎታል እና እዚህ ጋር የ1000 ኩቦች ከ100 ኩቦች ከ10 ኩቦች እና አንድ ኩብ በምን መንገድ ይፈጠራል ነው። እነዚህ በመደራረብ እና ወይም በመጨመር መደራረብ ወይም መጨመር እንግዲህ ወደ ምን እየወሰደን ነው ማለት ነው ተማሪዎች። ይኸውላችሁ እንዴት አድርገን ላሳይ መሰላችሁ። አንድ ሰው ለምሳሌ እዚህ ጋር 4 ብር አለው። አንድ ሰው ደግሞ እዚህ ጋር 16 ብር አለው። ይህ ሰው 16 ብር ያለው ሰው 4 እንደገና ሌላ 4 እንደገና ሌላ 4 ብር እንደገና ሌላ 4 ብር እነዚህም በመደራረብ ስንት ብር ይሆናሉ? 16 ብር ይሆናሉ። ይህንን መደራረብ ወይም መጨመር ደግሞ ምን እንለዋለን ማለት ነው? ማብዛት። ባጭሩ 4 ባለ 4 መጠን ብር ያለውን ሲባዛ በስንት 4 ጊዜ ስናደርገው 16 ብር ይሆናል። 20 ብር ደግሞ ብለን ብናስብ 4 4 እየደራረቡ ነው። መደመር ማለት መደራረብ ሲደመር 4 1 2 3 4 ሲደመር 4 አሁን 20 ሆነ። 20 ብር ባጭሩ ይህን ስንሰራ 4ን ስንት ጊዜ ያደረግነው? 1 2 3 4 5 ጊዜ በ5 አበዛ ነውና 20 መጣ። እና ሌላቸው የፈለገው እንግዲህ ይህ ባለ 1000 ኩብ ይህ ባለ 100 ይህ ደግሞ ባለ 10 ነው። ይህ ደግሞ 1 ነው። በምን መንገድ ይፈጠራል? ዝምድና ላይ ተወያዩ፣ ለክፍል ጓደኞቻቸው አብራሩ። አሁን ያልኳቸው ነው። ይቺ 1 ነች። ይቺ ባለ 10 ኩብ እንደነዚህ አይነቶች 10ሩ ሲደራረቡ ባለ 10 ኩብ ተፈጠረ እንላለን። ሶሪ እንደገና የአንድ ጥርቅሞች 10ሮቹን ስናደራረባቸው ባለ 10 ኩብ ይባላል። ይህ ባለ 100 ደግሞ እንደነዚህ 10ሮች እዚህ አንድ 10 አለች። እቻት እዚህ እንበል አንድ 10 እዚህ ጋር ሌላ 10 እዚህ ጋር ሌላ 10 እዚህ ጋር ሌላ 10 እያልኩ አሁን እነዚህ ስንት ሆኑ? 10 20 30 40 50 ደረስኩ። ስንቶቹ ናቸው 50 የሆኑት? 5ቱ 5 ባለ 10ሮች 50 ደረሱ። ሌላ 5 ባለ 10ሮች ብጨምር ደግሞ 50 ይሆናል። 50 እና 50 100 እናጠረስ እናደርገው። ይሄ ባለ 100 ደግሞ ባለ 10 10 ሲሆን 100 ተፈጠረ። ይህስ ባለ 1000 እሺ እዚህ ባለ 100 አለ 1 እዚህ ባለ 100 ሌላ እዚህ ጋር ባለ 100 ሌላ ባለ 100 ሌላ ባለ 100 ሌላ 1 2 3 4 5 መቶዎች 500 ሌላ 5 ብጨምር ደግሞ 500 እና 500 1000 እናም ባለ 100 ባለ 100 10 ስናደርግ 1000 ሆነ። አያችሁ መነሻዋ 1 ነች። የአንድ ጥርቅሞች 10 የሚባልን ይፈጥራል። የ10 ጥርቅሞች 100 የሚባልን ይፈጥራል። የ100 ጥርቅሞች 1000 የሚባልን ይፈጥራል። ይሄ ነው በቃ ተወያዩ የሚላቸው። እስከ 10000 ያሉ
የ100 እና የ1000 ብዜቶችን ዘርዝሩ። አያችሁ አሁን እስከ 10 ሺህ